እነሱ ችንካሩን እያጠበቁት ነው። ችንካሩን እየነጡ እያጠበቁት ነው። አባት ሆይ የሚያደርጉትን እኮ ባያውቁ ነውና ምን በል ክብር ምስጋና ለይቅር ባዩ አምላክ ይሁን። ምስጋና ይግባው። ሌላ ምን ይባላል? እኛ እኮ ወዳጆቻችንን መውደድ አልቻለም። እሱ ጠላቶቹን እንዲህ አይነት ፍቅር አይገባው። ፍቅር ዘመጠነ ዘፍቅር አለ ዮሐንስ። እንዲህ አይነት ሰውን መውደድ እኮ ልክ አለው። መውደድ ፍቅር እኮ ልክ አለው። ወዳጅነት እኮ ልክ አለው። ዝምድና ልክ አለው። ልኩን ያለፈ ፍቅር፣ ገደቡን ያለፈ ፍቅር፣ ሞልቶ የፈሰሰ የተትረፈረፈ ፍቅር፣ ይሄ ምህረት ይባላል። የሚፈርደው ጌታ ሊፈረድበት ሲቆም በሚፈርደው ሲፈርዱበት ከኋላ ያለው ወደ ፊት ሲገፈትረው ከፊት ያለው ወደ ኋላ ሲያዳፈው አይኗ ልጇ ነው። እግሮቹና እጆቹ ግጥም ተደርገው ታስረዋል። ጀርባው ላይ የጅራፍ ማዕበል ይወርዳል። ያ ጅራፍ ዝም ብለን ለቡሄ እንደምናጮኸው አይነት ጅራፍ አይደለም። ጫፉ ላይ የተቆለመመ ሽቦ አለው። ልክ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። ተተልትሏል ጀርባው። ትጉ ገበሬ በሰኔ እንዳረሰው እርሻ እያየች ነው። ከሱ ጀርባ ደም ይፈሳል፣ ከሱ አይን እንባ ይፈሳል። ልጇ ነው። መርዶ አይደለም የመጣላት። ልጅሽን እኮ ሰው ገደለው፣ መኪና ገጨው፣ እንዲሆነ የሚል መርዶ፣ የልጅ መርዶ አይደለም የመጣላት። አይኗ እያየ ነው የሚቃጥተው። ጆሮዋ እየሰማ ነው ድምፁ። ማዳን አልችል ስትል ይህንን እያየች ነው ወላድ እናት። ደሙ ያ ቁስሉ ሲነፈርቅ ቀይ ግምጃ ያለብሱታል። ያለብሱትና ትንሽ ቆየት ሲል ተፈፍ ሲል ቁስሉና ልብሱ ይጣበቃል፣ ይደርቅና ሲያያዝ ይገፉታል። ልብሱም ሲነሳ ስጋውን እየነጨ ነው የሚመስለው። ያኔ ቃትታል። እናቱ ትሰማለች፣ ታለቅሳለች። ሰብአ ሰገል የገበሩለት እነኛ የሚያማምሩ ልብሶች፣ የወርቅ ጫማው አለ። እነኛ በጥበበ እግዚአብሔር ሲያድግ አብራ እየተለጠጠች የምታድግ ቀሚስ አለች። አይሁድ እንኳን ሲሰቅሉት ለዚች ቀሚስ ራርተዋል። አንቅደደው፣ ዕጣን እንጣጣልበት፣ የደረሰው ይድረሰው፣ ታምራለች፣ እባካችሁ ተዋት ተባለች። ይህን ሁሉ ዘርፈው ሲወስዱ በቀኝ በኩል የተሰቀለው ወንበዴ አየ ድንግል ማርያም ቦኑ ለከንቱ ዘሮስኩ ወሳመው አለች። በእውነት ላላመልጥ ነው ያን ያህል የደከምኩት፣ የተራብኩት፣ የተጠማሁት። እነዚህ ወንበዴዎች ጭራሽ ይመካከራሉ በማለፍ ብለው ከዘረፉ በኋላ እንኳን ቢሄዱ ምን አለበት? ደግሞ ልጅ ሊገሉ ቢለው የሚማከሩት የወሰዱት አለበቃቸዋል እንዴ ብላ ታስባለች። ለካ እነሱ እየተመካከሩ ያሉት እባክህ አሳዘነችኝ እቺ ሴትዮ እንመልስላቸው አለ በቀኝ በኩል የተሰቀለው ወንበዴ። ኧረ እባክህ ያንተን ተራ ወስደህ ነው እንዴ ትናንትና ዛሬ በኔ ተራ ጻድቅ ጻድቅ የሚያጫውትህ? ለምን ያንተን አትመልስም? ግድ የለህም ትናንትና ወስጃለሁ አይደል? አዎ ዛሬም እንመልስላቸውና በኔ ይቆጠር። ነገና ከነገ ወዲያ ሁለቱን ቀን ደግሞ አንተ ትወስዳለህ። በዚህ ተስማሙ፣ ተመለሰላቸው። እየሰማችሁ ነው። መመለሱ ብቻ አይደለም። መድኃኔዓለም የሁለት ዓመት ሕፃን ነው። መድኃኔዓለምን በትከሻው ይዞ ትንሽ ሸኛቸው። በቀኝ በኩል የተሰቀለው ወንበዴ ለካ ቀራንዮ ላይ የሚሰራው ይሄ ቀብድ ያስያዘው ስራ ነው። መድኃኔዓለም ይቆጥራል ለካ። መስቀል ላይ በኋላ እናገኘዋለን። አምስተኛው ሐዘን መደምደሚያው መድኃኔዓለም ለካ ይረሳ። እኔ በጣም የሚገርመኝ መድኃኔዓለም መስቀል ላይ ሆኖም የኛ ጉዳይ እያሳሰበው ነበር። አሁን እነዚህ ልጆች ያለ አባት ያለ እናት እንዴት ነው የሚኖሩት ብለው እናት እንድትሆነን ማንን እየሰጠን ነው? ኧረ ምስጋና ለመድኃኔዓለም በእውነት እየቃተተ ያስባል። እኔ በጣም የሚገርመኝ ችንካሩ በእጁ ጠልቆ ጸሎት ይሰማል፣ መልስ ይሰጣል ለጸሎቱ። እናንተ በጣም ደክሟችሁ፣ በጣም እርቧችሁ፣ በጣም የሆነ ነገር ሆናችሁ የሆነ ሰው ተቸግሮ የሆነ ነገር ሲጠይቃችሁ ንድዳቱ እኔ ደክሞኛል እሱ ይለኛል፣ እኔ ራሴ ረቦኛል እኔ እንዲህ ይለኛል እንላለን እኮ። መድኃኔዓለም
መስቀል ላይ እንደ ብራና ተወጥሮ ልመና እየተለመነ ነው። ሁለት አካላት ጸሎት አቀረቡ። የሚሰማው ድምጽ በጣም የተለያየ ድምጽ፣ የአይሁድ ዛቻ አለ፣ የድንግል ማርያም ልቅሶ አለ፣ በቀኝ በኩል የተሰቀለ ወንበዴ አለ፣ በግራ በኩል ሁሉም ይሆናል ያለውን እየለፈለፈ ነው። በተለይ በግራ በኩል የተሰቀለ ወንበዴ ጸሎት አይሉት ሟርት አይሉት ምን አይነት ነገር ሐሳብ አቀረበ። ሰማው መድኃኒዓለም እንዲህ ይላል፣ አምላክ ከሆንክ ከመስቀል ውረድና ራስህን አድን እኛንም አድነናል። ራስህን አድን እኛንም አድነናል። መድኃኒዓለም ሰማና ዝም። ለእንዲህ አይነት ክፍት አፍ መልስ አይሰጥም። ልኩ ዝም ነው የሚባለው። እንደዚህ አይነት ሰው ጋር ጥቅስ መጥቀስ ማስረጃ ማቅረብ አያስፈልግም። ምንም ቢቀርብለት ያምን እግዚአብሔር ያሳያችሁ። እጁ ላይ ስልካችን ጋር ተሰክቶ አሁን አምላክ ከሆንክ ይላል ነው። አሁን እንደውም በቀኝ በኩል የተሰቀለው ወንበዴ ተቀበልን። ኧረ ተው አንተ አሁን እንኳን እንደው እዚህ ላይ ሆነ እንኳን አትመለስም። እኔ እናንተስ እውነት ተፈርዶብናል አለ የሉቃስ ወንጌል ምዕራፍ 23 ላይ እኔ እናንተም አይበለን የእጃችንን ያገኘው አሁን እንኳን አትመለስም። እቺ ቀሪዋን ጊዜ እንኳን አትተከም። እነሱ እየተነጋገሩ መድኃኒዓለም ዝም። በቀኝ በኩል የተሰቀለው ጀመራ። ማንም እኮ ያንቀን ጴጥሮስ እንኳን ሰውየው እያለው ነው። ሌሎቹ ቀማኛ ሎቱ ስርዓት እንዲህ ነው፣ ህዝብን አሳምጿል፣ አሸባሪ ነው እያሉ ነው። ለንጉሱ ግብር እንዳይከፈል አድርጓል እያሉ ነው። ማንም ጌታ ሆይ ብሎ የጠራው የለም። ይንቀ ያሁን በዴብች በምንህ በመጣ ጊዜ ንጉስ ነህ፣ መንግስት አለ፣ ትምጣ መንግስት ከብለን አሁን የምንጸልየው መንግስት ትምጣ የሚለውን እየጸለየ ነው። በመንግስት በመጣ ጊዜ ምን በለኝ። አቤት አቤት ይሄ ጸሎት፣ አቤት ይሄ ጸሎት። ቤተ ክርስቲያን 14 ቅዳሴ ነው ያላት። ሁሉም ላይ ታስቀምጦ ነው። ይሄ ቅመም ነው ሲሰራ አይተዋለች። እዛ ቀራንዮ ላይ መድኃኒዓለም የምን ከሺህ ዓመት በኋላ ነው ዛሬ በገነት ከኔ ጋር ትኖራለህ አለው። ክብር ምስጋና ለመድኃኒዓለም ይሁን። ከርታታዋ እናትህ አንተን የወለድኩት በከብት በረት ነው። አንተን የወለድኩት በከብት በረት ነው። የማለብስህን አጥቼ ሰፋፊ ቅጠል ፈልጌ ቅጠል ቆርጬ አምጥቼ ነው ያለበስኩ። ከዚህ በላይ ደግሞ ለእናት ልብን የሚሰብር ሐዘን አለ ወይ? ይሄንን ልንገርህ ነው። የትኛውን ልንገርህ? ይሄ ታሪክ ሲተረክ መስማት ራሱ በከብት በረት ለተወለደው ልጅ ራሱ ታሪኩን ሲሰማ ደግሞ በከብት በረት ልጇን የወለደች እናት ይሄንን ገጠመኝ ስትናገር የሚኖረውን ስሜት አስቡት። እኔ ድንግል ማርያም እምነቷ በጣም ነው የሚገርመኝ። ወብጽዕት አንቲ እንተ ተአምኒ ዘነገሩኪ እምኀበ እግዚአብሔር ይላል። ከእግዚአብሔር ተልከው የነገሩሽን የምታምኝ አንቺ ብጽዕት ነሽ ተብላለች። ምን የምትይ? የምታምን በጣም አማኝ ናት። በጣም እምነቷ ልክ የለው። እንዴ አምላክ ነህ ብሎኛል ገብርኤል። አምላክ ወልጄ ለዚህ ቀን ካልሆንከኝ አላለች። በጥፊ ሲመታ አምላክ ነው። በቃ እምነቷ አይሸረሸርም። ሲተፋበትም አምላክ ነው። ንጉሱ ምድራዊው ንጉስ እኛ እኮ በጣም ክርስቶስን እኮ ያደነቅንለትና የዘመርንለት ተጠምቀ ሰማያዊ በደ መሬታዊ ብለን እኮ ሰማያዊው በመሬታዊው ምን አለ? ሰማያዊው ንጉስም እኮ በመሬታዊው ንጉስ ተሰደደ እኮ ነው። እንዴት ይገርማል! አቅም ሳያጣ ሳይቸግረው አሳዳጁን ራሱን ከገጸ ምድር ማጥፋት እየቻለ መግደል እየቻለ መሬት ተከፍታ እንድትውጠው ማድረግ እየቻለ መሰደድ የት አይነት ትዕግስት ነው! ሰው ካላጣ ካልተቸገረ አይሰደድ ማለት እሱ ግን ሳይጎልበት መሰደድ አይገርማችሁም? ኦ ትዕግስት ዘመጠነ እንዴት ነው ያስቻለው? ምን አይነት ትዕግስት ነው? የእሷ እምነትስ እንዴት አይነት እምነት ነው? በግብፅ በረሃ ትንከራተታለች። እኔ በዛ ውስጥ ሽፍቶች ያገኟታል። የሚነገረው ስለሷ ንግግር በጣም አንጀት የሚበላው። ይች መልኳ ያምራል፣
ጠባይ ባይኖራት ነው የምትከራተተው እንጂ የቤት እመቤት ሆና ትኖር ነበር። በስመ አብ። ባለችን አጭር ጊዜ የምንማማርበት የትምህርት ርዕስ 5ቱ ሐዘናት በሚል ይሆናል። በኦርቶዶክሳዊት ቤተክርስቲያን ስርዓት መሰረት ከመስከረም 26 እስከ ህዳር 6 ያለው ጊዜ ዘመነ ጽጌ ተብሎ ይጠራል። ምን ተብሎ ይጠራል? ዘመነ ጽጌ ተብሎ ይጠራል። ወርሃ ጽጌ ጽጌ ማለት ሲተረጎም አበባ ማለት ነው። የአበባ ጊዜ፣ የአበባ ወቅት፣ የአበባ ዘመን ማለት ነው። በዚህም ቤተ ክርስቲያን አንደኛ ምድርን በጽጌያት ወይም በአበቦች ሰማይን በከዋክብት ያስጌጠውን አምላክ ስራው ድንቅ የሆነውን ጌታ ይህንን ሰማይን በከዋክብት ምድርን በአበባ ያስጌጠ እግዚአብሔር ምስጋና ይገባዋልና ይህንን ድንቅ ስራውን እየዘረዘረች ታመሰግነዋለች። ሁለተኛ አበባ ጽጌ ማለት አበባ ነው። ድንግል ማርያምን አበባ ልጇ ኢየሱስ ክርስቶስን ፍሬ ብላ በዚህ ወቅት እናትና ልጁ ድንግል ማርያምና ኢየሱስ ክርስቶስ የስደታቸውን፣ የመከራቸውን፣ የሐዘናቸውን ወቅት የድንግል ማርያም ሐዘኗ ልቅሶዋ ይተረካል። በተለይ እሁድ በዚህ በዘመነ ጽጌ ከሚደረሱ ድርሰቶች ከሚዜሙ ዜማዎች መካከል አንዱ ሰቆቃወ ድንግል ተብሎ ይጠራል። ምን ተብሎ ይጠራል? እስኪ ተናገሩ። ይኸውላችሁ አሁን በሉ ምንላችሁ ምቀኝነት አይደለም። እኔ ብቻዬን ለምን እጮሃለሁ አይደለም። ቃሉን ተናግራችሁ አንደበታችሁን አስባርኩ ማለት ጭምር እንደሆነ ተረድታችሁ ሁልጊዜ የሚባለውን ቃል ብትችሉ እየተከተላችሁ ልክ በጆሮአችሁ እየተከተላችሁ እንደምትሰሙት በውስጤ በለሆሳስ ሰው በማይሰማው ማንነት ደግሞ እየተከተላችሁ ቃሉን መናገር። ያ ሲሆን ነው ደግሞ ትምህርት ስንሰማው፣ ስንናገረው፣ ስንጽፈው፣ ስናነበው የሚሰርጸው ወይም የሚዋሃደን እና ቢያንስ አልፎ ያሉትን በሉ የምትባሉትን ቃል ደግሞ ማለት አለባችሁ። ደግማችሁ በሉ። ሰቆቃወ ድንግል በሉ እስኪ። ወደ አማርኛ ሲተረጎም የድንግል ማርያም ልቅሶ ማለት ነው። በቤተ ክርስቲያናችን ተአምረ ማርያም በተባለው የመጽሐፍ ቅዱስ ክፍል ላይ አንዱ ክፍል 5ቱ ሐዘናት ተብሎ ይታወቃል። በዚያ የመጽሐፍ ክፍል ላይ ለስም አጠራሩ ክብር ይግባውና ከቅድስት ሥላሴ አንድ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወረደ፣ ሰው ሊያደርገን ሰው ሆነ። ሰው በሆነበት ዘመን ብዙ መከራ ደረሰበት። እነዚያን መከራዎችን ድንግል ማርያም እንዴት እንዳዘነች ስለሱ እንዴት እንዳለቀሰች ምን አይነት ጊዜ እንዳሳለፈች እናቴ ሆይ በእኔ ምክንያት ካገኙት ሐዘናት መካከል መቼም አንዲት እናት ተራ ሰውን እንኳን ወልዶ ለማሳደግ እናት ስለ ልጇ የምትከፍለው ዋጋ አለ። የሚደርስባት የልብ ስብራት አለ። የምታስተናግደው ብዙ አይነት ፈተናዎችና መከራዎች፣ ብዙ ቁስል፣ ብዙ ህመም፣ ብዙ ስሜት አለ። ያ የሚያምረው ሰውነቷ በማዲያት ይጠቁራል። ያ የሚያምረው ፊቷ ይከስማል፣ ሰውነቷ ይከሳል። ብቻ ስለ ልጇ ትደማለች። ስለ ልጇ ብዙ የማይመች ስሜትን ታስተናግዳለች። አንድን ተራ ሰው ወልዶ ለማሳደግ ያን ያህል ከባድ ከሆነ አሁን አስቡ፣ የዓለምን ጌታ ወልዶ ማሳደግ። እናቴ ሆይ በእኔ ምክንያት ከተሰማሽ ስሜት፣ ካዘንሽው ሐዘን፣ ከደረሰብሽ መከራ፣ ካለቀስሽው ልቅሶ፣ ከገጠመሽ ሐዘን መካከል እንዲያው ያን ቀን አይመልሰው የምትዩ ልብሽን የሰበረው የትኛው ሐዘን ነው? ከደረሰብሽ ሐዘን የሚበልጠው የትኛው ሐዘን ይበልጣል? እስኪ ንገሪኝ አላት። ልጄ ሆይ አለችው። እስኪ ምን ሆይ በማርያም ምን ሆይ። አሁን የሚነጋገሩት ተራ እናትና ልጆች አይደሉም። ቦታው ላይ ሆናችሁ በደንብ ተረዱት። ይኸውላችሁ አንድ ተራ ሕፃን ልጅ መናገር ሲጀምር አፉ እንዴት እንደሚጣፍጥ ታውቃላችሁ አይደል? እማዬ ብሎ ሲጠራ አንድ ተራ ልጅ አፉ ያን ያህል የሚጣፍጥ ከሆነ አንድ ሕፃን ልጅ እየተኮላተፈ ሲናገር
ራሱ መድኃኔዓለም ሰው ሆኖ ራሱ መድኃኔዓለም ሕፃን ሆኖ እማዬ ብሎ ሲጣራ ድንግል ማርያም እንዴት ነው የቻለችው? በመድኃኔዓለም ስልብ እኮ ነው የሚያደርገው የሕፃን ልጅ ድምፅ። ደግሞ የእናትን ድምፅ ደግሞ አስቡት። ልጄ ብላ ስትጣራ እናት አስቡትና ደግሞ ድንግል ማርያም አሁን ይሄ የድምጿን አንተም አክሰንቱ ራሱ ሳሉት ድንግል ማርያም ልጄ ብላ ስትጣራ ምን አይነት ድምፅ ይሆን? ራሱ መድኃኔዓለም እማዬ እያለ ሲጣራ ይኸውላችሁ፣ ጸጋ ያላቸው አገልጋዮች የእግዚአብሔርን ቃል ሲናገሩ ያን ያህል ከነዘረ ራሱ እግዚአብሔር ሲናገር መስማት ምን ያህል ይሆን? ቃለ ሕይወት ያሰማልን ማለት እኮ እሱ ያንን የመጨረሻውን እረፍትና ሽልማት የሆነውን ቃል ወደ መንግስቱ ግባ ብሎ የሱን ቃል ደግሞ ሽልማት የሆነውን ደግሞ የመጨረሻ በረከት የሆነውን ያሰማ ማለት ነው። ኧረ ያሰማን መድኃኔዓለም፣ ቃለ ሕይወት ያሰማን መድኃኔዓለም። በእውነት ያጽድቀን ማለት እኮ ነው። ሲተረጉ ልጄ ሆይ አለችው። ንገሪ ካልከኝማ ስንት መከራ አሳልፌያለሁ፣ ስንት ልቅሶ አሳልፌያለሁ። ያን ቀን አይመልሰው የምለው ልቤን ሰብሮት ሄደ። ስንት አዘናለሁ። ገና አንዲት ሴት ከጸነሰችበት ጊዜ ጀምሮ ካረገዘችበት ጊዜ ጀምሮ ለአንዲት ሴት የሚሰጥ ክብር አለ አይደል? በየትራንስፖርቱ፣ በየሆስፒታሉ፣ በየመስሪያ ቤቱ የሚሰጥ ክብር አለ። ቅድሚያ ይሰጣታል፣ ክብር ይሰጣታል፣ ማረፍ አለባት። ይሄ ሁሉ ክብር ለድንግል ማርያም አልተደረገም በዘመኗ። ደግሞ አንዲት እናት አንድን ሕፃን ልጅ ወልዳ ለመሳም ገና በሂደቱ እያለች ብዙ እንክብካቤ ይደረጋል። ስትወልድ በዘመድ ታጅባ በምቹ ቦታ ነው የምትወልደው። ወዲያው እንደወለደች የገሌ ቤተሰቦች ይባላል። አቤት ልብስ አምጡ፣ ሕፃኑ የሚጠቀለልበት ንጹህ ጨርቅ ይሰጣል፣ ጥቅልል ይደረጋል። እኔ ግን አለችው ድንግል ማርያም እንዲህ ማድረግ አልቻልኩም። ከርታታዋ እናትህ አንተን የወለድኩት በከብት በረት ነው። አንተን የወለድኩት በከብት በረት ነው። የማለብስህን አጥቼ ሰፋፊ ቅጠል ፈልጌ ቅጠል ቆርጬ አምጥቼ ነው ያለበስኩ። ከዚህ በላይ ደግሞ ለእናት ልብን የሚሰብር ሐዘን አለ ወይ? ይሄንን ልንገርህ ነው? የትኛውን ልንገርህ? ይሄ ታሪክ ሲተረክ መስማት ራሱ በከብት በረት ለተወለደው ልጅ ራሱ ታሪኩን ሲሰማ ደግሞ በከብት በረት ልጇን የወለደች እናት ይሄንን ገጠመኝ ስትናገር የሚኖረውን ስሜት አስቡት። እኔ እኮ በጣም እኮ ነው የመከራ ይሆናችሁ ጽናቱ፣ የመከራ ጽናቱ በጣም ከሌላ ነገር እንደሚለይ ልንገራችሁ። እዚህ ጋር አሁን አንድ የሚያስቅ ቀልድ ሰምታችሁት የማታውቁት ቀልድ ብነገራችሁ ከትከት ብላችሁ ትስቃላችሁ አይደል? ያንኑ ደግሜ ብተርከው አትስቁ። እየሰማችሁ ነው? የሰማ አንድ ጊዜ የሰማነውን ነገር አንድ ጊዜ የተደሰትነውን ደስታ ሌላ ጊዜ ማጣጣም አንችልም። በቃ ደስታ አንድ ጊዜ ነው። መከራ ግን እንደዚህ አይደለም። አንድ ጊዜ አስለቅሶን ያልፋል፣ ደግሞ በተተረከ ቁጥር ያስለቅሰናል። ደግሞ የእግዚአብሔር ውለታ በተዘመረ ቁጥር እንደ አዲስ አልፏል እኮ። ግን መከራ ቁስሉ ጠባሳው አይጠፋም። አያችሁ፣ እንደ ደስታ አይደለም ሲያልፍ። ደስታ ያለፈ ቀን ያልፋል። አሁን በሰርጉ ቀን የሰርጉ ቀን በሆነው ደስታ ዛሬ የሚደሰት የለም። በቃ አልፏል። የሆነ ቀን በደረሰበት ስፍራ ግን ዛሬ ያለቅሳል። የመድኃኔዓለም ቸርነት ሲነገር፣ ፍቅሩ ሲዘመር፣ ያ ስለ ፍቅሩ የሚነገረው ችንካሩ ቁስሉ ሲነገረን እንነፈር። ያ ውለታው ሲገባ ያንን መከራችን ዞር ብለን ስናስበው እንዴት እንዳለፍነው እነኛ ሰዎች ያደረጉን የሰሩን ያ ሴራ ትዝ ሲለን ደጋግመን በአንድ ጉዳይ አልቅሰናል። በአንድ መከራ ብዙ ቀን አልቅሰናል። በአንድ ደስታ ግን ብዙ ቀን አንደሰት። በጣም ነው የሚገርመው። ይሄንን ልንገርህን ነውስ ገና በ2 ዓመት
ሀገረ ገዢው ጠቅላይ ሚኒስቴሩ ሄሮድስ የ2 ዓመት ሕፃን ፍለጋ ሊገለው ሰራዊቱን አሰልፎ በሰራዊት ተፈለገ። እንደ ወንጀለኛ የ2 ዓመት ሕፃን ይዤ በግብጽ በረሃ ተንከራተትኩ። ከርታታዋን እናት ይሄን ልንገርህ ነው የትኛውን ልንገርህ? ብቻ ቃላት የማይገልጡት ደግሞ መዘርዘር የማልችለው ብዙ የልብ ስብራት አሳልፌያለሁ። በ2 ዓመቱ አንድ ሕፃን እስኪ እግዚአብሔር ያሳየው የ2 ዓመት ሕፃን ቢያጠፋ እንኳን ቂም ይይዝበታል እንዴ? በ2 ዓመት ሕፃን የለም። በክርስቶስ ግን ያውም ተራ ሰው እንዳይመስላችሁ ሀገር መሪው ነው በጠላትነት የተነሳበት በ2 ዓመት ሕፃን። እኔ በጣም ነው የሚገርመኝ አባቶቻችን በረከታቸው ይደርብን። በዚህ ሌሊት ሲያዜሙት በሚያድሩት ዜማ እንደዚህ ይላሉ። ለምን ሄሮድስ ለወልደ ዳዊት ከመይቅትሎ ዘሐሰሶ ብለው ይጠይቃሉ። ለምንድን ነው ግን ሄሮድስ እንዲህ እየሆነ ያለው? ለምንድን ነው ይህን ሕፃን እንደሚያሳድደው? ምን በድሎት ነው? ምን ቢሰራው ነው? በ2 ዓመት ገና ክፍል ላይ ያለ ሕፃን ምን ሆኖ ነው ሄሮድስ ሲሉና እስመ መሰሎ በቅናት ዘይወርስ ንግሶ ብለው ይመልሳሉ። ሄሮድስማ ይህን እያደረገ ያለው ሰብአ ሰገል የሆነ ንግግር ሲናገሩ ሰምቷል። የተወለደው የአይሁድ ንጉሥ ወዴት ነው ብሎ ንጉሥ ከኔ ውጭ ሌላ ንጉሥ አለ ብሎ ስጋት ላይ ወደቀ። ስለዚህ ክርስቶስ አድጎ መንግስቴን ይወርሳል የሚል ስጋት ስላለበት ነው። መቼ አድጎ ከ30 ዓመት በኋላ ማለት ነው። በጣም የሚያሳዝነው ግን ሄሮድስ የ30 ዓመት እቅድ አቅዶ ኃጢአት ይሰራል እንጂ ሊሞት የቀረው 3 ዓመት ከ6 ወር ነው። የሚያሳዝነው ይሄ ነው። ከ3 ዓመት ከ6 ወር በኋላ ታሪክ ይቀየራል። ያ የከተማውን እናቶች በሙሉ ያለ ልጅ ያስቀረ 144,000 ሕፃናትን የጨፈጨፈ ያ ሄሮድስ ሕፃናቱን ገሎ እናቶቻቸውን ያስለቀሰው ሄሮድስ ይለቀስለታል። ገዳዩ ይሞታል። ከ3 ዓመት ከ6 ወር በኋላ ታሪክ ይቀየራል። ያ መልአክ ለዮሴፍ በሕልም ተገልጦ ሕፃኑንና እናቱን ይዘህ ሽሽ ያለው መልአክ እንደገና ይመጣል። ኧረ ወደኛም እንደገና ይምጣ። አሁን የሚመጣው ውጡ ለማለት ተሰደዱ ለማለት አይደለም። ስደቷ በቃ እስከ ማእዜኑ እግዝእቴ ማርያም ውስተ ምድረ ነኪር ትሄነዊ ሀገረኪናሁ ገሊላ እትው ያሉት እመቤቴ ሆይ እስከ መቼ በባዕድ ሀገር እንደ ወንጀለኛ ስትንከራተች ትኖሪያለሽ? ተመለሽ ገሊላ ግቢ። ለምን ለወልድኪ ዘየሐስሶ ይእዜሰ ሞተ በከመ ነገሮ መልአክ ለዮሴፍ ብስራተ። መልአኩ በብስራት ለዮሴፍ እንደነገረው ገዳዩ ሞቷልና ተመለሽ አላት። ክብር ምስጋና ለመድኃኔዓለም። እንዴት ድንቅ ነገር ነው ባካችሁ! የተወደዳችሁ እግዚአብሔር ልጆች ለካ እንዲህም አለ፣ ለካ እንዲህም አለ፣ ለካ ያልፋል። ድንግል ማርያም ይኸውላችሁ ልቅሶዋ በጉንጭ ላይ በፊት ላይ ከመፍሰስ አልፎ መጽሐፍ ሆኖ ተጽፏል። ያ መከራም ለካ ያልፋል። ምን ይላል? ኧረ በማርያም ንገሩኝ፣ አምናችሁ ተናገሩ። ምን ይላል? ያልፋል። ይኸውላችሁ መከራው ብቻ ግን አይደለም የሚያልፈው፣ ደስታውም ያልፋል። ሲጀመር በሚያልፍ ዓለም ላይ ያለ የማያልፍ ነገር የለማ። ይኸውላችሁ የማያልፈው መከራ በገሃነመ እሳት ብቻ ያለው፣ የማያልፈው ደስታም በመንግስተ ሰማያት ብቻ ያለ ነው። አጽናኝ የማያስፈልገው ተስፋም የማይሰጠው በገሃነመ እሳት ላለው መከራ ነው። በምድር ላይ ያለው ሁሉም ያልፋል። አበቃ፣ አከተመ ጉዳዩ። ያ የጭንቅ ዘመን፣ ያ የተንከራተተችበት ይኸውላችሁ የታቀፈችው የህይወት እንጀራ ነው። ምንድን ነው የታቀፈችው? ግን ቁራሽ እንጀራ ለምና እየበላችሁ ነው ያለፈችው። የታቀፈችው እኮ የነፍስን ጥማት የሚያረካ የህይወት ውሃ ነው። ግን ቀዝቃዛ ውሃ የሚያጠጣት አጣች። ለልጄ ምን ላጠጣው እያለች እኔ ድንግል ማርያም እምነቷ በጣም ነው የሚገርመኝ። ወብፅዕት አንቲ እንተ ተአምኒ ዘነገሩኪ እምኀበ እግዚአብሔር ይላል።
ከእግዚአብሔር ተልከው የነገሩሽን የምታምኝ አንቺ ብጽዕት ነሽ ተብላለች። ምን የምትይ? የምታምን በጣም አማኝ ናት። በጣም እምነቷ ልክ የለውም። እንዴ አምላክ ነህ ብሎኛል ገብርኤል፣ አምላክ ወልጄ ለዚህ ቀን ካልሆንከኝ አላለች። በጥፊ ሲመታ አምላክ ነው። በቃ እምነቷ አይሸረሸርም። ሲተፋበትም አምላክ ነው። ንጉሱ ምድራዊው ንጉስ እኛ እኮ በጣም ክርስቶስን እኮ ያደነቅንለትና የዘመርንለት ተጠምቀ ሰማያዊ በደ መሬታዊ ብለን ነው። ሰማያዊው በመሬታዊው ምን አለ? ሰማያዊው ንጉስም እኮ በመሬታዊው ንጉስ ተሰደደ እኮ ነው። እንዴት ይገርማል! አቅም ሳያጣ ሳይቸግረው አሳዳጁን ራሱን ከገጸ ምድር ማጥፋት እየቻለ መግደል እየቻለ መሬት ተከፍታ እንድትውጠው ማድረግ እየቻለ መሰደድ የት አይነት ትዕግስት ነው! ሰው ካላጣ ካልተቸገረ አይሰደድ ማለት እሱ ግን ሳይጎልበት መሰደድ አይገርማችሁም? ኦ ትዕግስት ዘመጠነዝ እንዴት ነው ያስቻለው? ምን አይነት ትዕግስት ነው? የሷ እምነትስ እንዴት አይነት እምነት ነው? በግብጽ በረሃ ትንከራተታለች። እኔ በዛ ውስጥ ሽፍቶች ያገኟታል። የሚነገረው ስለሷ ንግግር በጣም ነው አንጀት የሚበላው። ይች መልኳ ያምራል፣ ጠባይ ባይኖራት ነው የምትንከራተተው እንጂ የቤት እመቤቱን አትኖር ነበር። ለትስማ ይሄንን መልክ ይዛ በረሃ ለበረሃ የምትንከራተተው ጠባይ ባይኖራት ነው። እባካችሁ ለልጄ የማጠጣው ውሃ ስጡኝ ስትል እንደ ጦር የሚወጋ ንግግር ይናገሯታል። በጣም ነው የሚገርመው። የያዘችውን ሕፃን አስቡት። የተሰደደው ለምንድን ነው ከተባለ እኮ ከገነት የተሰደድን እኛ ወደ ርስታችን ሊመልሰን ነው የተሰደደው እሱ። ምስጋና በስደታችንን ተሰዶ ከርስታችን ለመለሰን ለመድኃኔዓለም ይሁን። በእውነት የእኛን ስደት ነው የተሰደደው። አያችሁ፣ የእኛን ስደት ነው የተሰደደው። ተስፋችንም ይሄ ነበር እኮ። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ አዳም ተስፋው ከሷ ተወልዶ ተሰዶ ይመልሰኛል ስደተኛውን ብሎ ነው የወጣው። ይሄንን ተስፋ ይዞ ቋጥሮ ነው የመጣው። ስንቅ ነው ይሄ ተስፋ። አዎ ስደተኛው አዳም፣ ከገነት የተሰደደው አዳም በዳግማይ አዳም በስደተኛው በክርስቶስ ወደ ርስቱ ይመለሳል። እሱ ሲሰደድ ነው የከስደት መልስም የሆነው ሚጠትም የሆነው። እሱ ሲቆስል ነው ፈውስም የሆነው። እሱ ሲጠማ ነው እርካታም የሆነው። እሱ ሲራቆት ነው የጸጋ ነፍስም የሆነ። እንዴት አይነት ድንቅ ውለታ ነው! በግብጽ በረሃ አቋርጣ እየሄደች ነው። በጣም በሚገርም ሁኔታ ከ30 ዓመት በኋላ ቀራንዮ ላይ የሚገናኙት ሁለቱ ሽፍቶች በዛን ጊዜ ያገኙ። የለየላቸው ሽፍቶች ናቸው። ተራ በተራ ነው ዕጣ ተጣጥሎ የሚዘርጉት። ሰኞ ላንዱ ነው፣ ማክሰኞ ላንዱ ነው። ፈያታዊ ዘየማንና ፈያታዊ ዘጸጋም ወይም ዳክርስና ጥጦስ የተባሉት ቀራንዮ ላይ ከመድኃኔዓለም ጋር በቀኝና በግራ የተሰቀሉት። አንድ ቀን ያንዱ ተራ ነው፣ በቀኝ በኩል የተሰቀለው ወንበዴ ተራ ነው። ወሰዱ። በማግስቱ የማን ነው? በግራ በኩል የተሰቀለው ወንበዴ ነው። ያን ቀን እነ ድንግል ማርያም አገኟቸው። ወሰዱና ሰባ ሰገል የገበሩለት እነኛ የሚያማምሩ ልብሶች፣ የወርቅ ጫማው አለ። እነኛ በጥበበ እግዚአብሔር ሲያድግ አብራ እየተለጠጠች የምታድግ ቀሚስ አለች። አይሁድ እንኳን ሲሰቅሉት ለዚች ቀሚስ ራርተዋል። አንቅደደው፣ ዕጣ እንጣጣልበት፣ የደረሰው ይድረሰው፣ ታምራለች፣ እባካችሁ ተዋት ተባለች። ይህን ሁሉ ዘርፈው ሲወስዱ በቀኝ በኩል የተሰቀለው ወንበዴ አየ ድንግል ማርያም። ቦኑ ለከንቱ ዘሮስኩ ወሳመው አለች። በእውነት ላላመልጥ ነው ያን ያህል የደከምኩት የተራብኩት የተጠማሁት። እነዚህ ወንበዴዎች ጭራሽ ይመካከራሉ ደሞ አለፍ ብለው። ከዘረፉ በኋላ እንኳን ቢሄዱ ምን አለበት ደሞ ልጅ ሊገሉ ቢለው የሚማከሩት የወሰዱት አለበቃቸዋል እንዴ ብላ ታስባለች። ለካ እነሱ እየተመካከሩ ያሉት እባክህ አሳዘነችኝ እቺ ሴትዮ እንመልስላቸው አለ በቀኝ በኩል የተሰቀለው ወንበዴ። ኧረ እባክህ ያንተን ተራ ወስደህ ነው እንዴ ትናንትና ዛሬ በኔ ተራ ጻድቅ ጻድቅ የሚያጫውትህ ለምን ያንተን አትመልስም? ግድ የለህም ትናንትና ወስጃለሁ አይደል? አዎ ዛሬም እንመልስላቸውና በኔ ይቆጠር
ነገና ከነገ ወዲያ ሁለቱን ቀን ደግሞ አንተ ትወስዳለህ። በዚህ ተስማሙ፣ ተመለሰላቸው። እየሰማችሁ ነው። መመለሱ ብቻ አይደለም። መድኃኔዓለም የ2 ዓመት ሕፃን ነው። መድኃኔዓለምን በትከሻው ይዞ ትንሽ ሸኛቸው። በቀኝ በኩል የተሰቀለው ወንበር ለካ ቀራንዮ ላይ የሚሰራው ይሄ ቀብድ ያስያዘው ስራ ነው። መድኃኔዓለም ይቆጥራል ለካ። መስቀል ላይ በኋላ እናገኘዋለን። 5ኛው ሐዘን መደምደሚያው መድኃኔዓለም ለካ ይረሳ። እንዲህ አድርጎ ሸኛቸው። ይሄ ሁሉ መከራ የደረሰብኝ በአንተ ነው። ይሄን ልንገርህ፣ መራቤ መጠማቴ ልንገርህ፣ ማለቀሴ ልንገርህ፣ የትኛውን ልንገርህ ብቻ አለችው። ብዙ የመከራ ቀን ቢኖርም ሌላውን እንዳለፈ ክረምት ረስቸው ያን ቀን አይመልሰው የምለው ልቤን ሰብሮት የሄደ ባሰብኩት ቁጥር እንደገና የሚያስለቅሰኝ 5 የሐዘን ቀን አላቸው። ስንት የሐዘን ቀን? 5 ሐዘናት። አንደኛው ከወለደችው በ40ኛ ቀኑ የሉቃስ ወንጌል ምዕራፍ 2 ቁጥር 33 34 ጀምሮ ያለው በ40ኛው ቀን ወደ ቤተ መቅደስ ይዛው መጣች። 2 አይነት ሕግ ነው መድኃኔዓለም እየፈጸመ ያደገው። ሕግ መጽሐፋዊና ሕግ ጠባያዊ የሚባል ሕግ አለ። ምንና ምን አልኳችሁ? መጽሐፋዊና ጠባያዊ። መጽሐፋዊ ማለት አድርግ ተብሎ የተፈቀደ አታድርግ ተብሎ የተከለከለውን ይሄንን እየፈጸመ ማለት ነው። ጠባያዊ ማለት ደግሞ 9 ወር በማህፀን መቆየት ከዛ ተወልዶ በየጥቂቱ ማደግ ማለት ነው። ከኃጢአት በስተቀር እንደኛ ስርዓቱን ጠብቆ ማለት ነው። በ40ኛው ቀን ወደ ቤተ መቅደስ ይዛው ስትመጣ በቤተ መቅደስ አረጋዊው ስምዖን አገኛት። ሕፃኑን መድኃኔዓለም ታቀፈውና ስለ ድንግል ማርያም መርዶ አዘል ትንቢት ተነበየ። እንዲህ በነፍስሽ ሰይፍ ያልፋል አላት። እስቲ በሉ። ይሄን ስትሰማ ያዘነችው ሐዘን በነፍስሽ ሰይፍ ያልፋል፣ እንደ ሰይፍ የሚቆራርጥ የሚያደማ የሚያስለቅስ መከራ ይደርስብሻል። ስለዚህ ሕፃን እያላት ምን ይሆን ብላ ደነገጠች። በጣም ይኸውላችሁ ድንግል ማርያም አሁን ሰማዕት ናት ማለት ነው። ሰማዕታት በአንገታቸው ነው ሰይፍ የሚያልፈው። ድንግል ማርያም ግን በምንሽ የመከራውን የጽናቱን ጥግ እኮ ነው የመከራው ከፍታ። ሰማዕት ናት፣ ነቢይትም ናት። ምንድን ናት አልኳችሁ? ነቢይ ናት። ነቢይትነቷ በምንድን ነው የሚታወቀው ካላችሁ፣ ነቢይነት ማለት ወደፊት ስላለው ነገር መናገር ነው በእርግጠኝነት አይደለ? አዎ እሷ እንዲህ ያለች ትንቢት ስትናገር እኮ ከዛሬ ጀምሮ ትውልድ ሁሉ ብሎኛል ነው ይለኛል። ወደፊት ነው። አያችሁ፣ ይሄ ነው ትንቢት። አሻግራ አይታለች ማለት ነው። ልጆቿን በእሷ ምልጃ ተስፋ አድርገው የታቀፈችውን አምላክ እየሰገዱለት የዋለላቸውን ውለታ እያሰቡ በሃይማኖት ጸንተው የሚኖሩ የመንፈስ ልጆቿን አይታለች። ትውልድ ሁሉ ብፅዕት ይለኛል። ይሄ መጀመሪያው ነበር፣ በነፍሴ ሰይፍ ያልፋል። ሁለተኛው 12 ዓመት በሞላው ጊዜ በዚሁ በሉቃስ ወንጌል ምዕራፍ 2 ላይ የሚገኝ ነው። ይሄ 12 ዓመት ሲሞላው መንፈሳዊ ጉዞ በዓል ለማክበር ወደ ኢየሩሳሌም ሄዱ። ሲመለሱ መንገድ ላይ ተፋለች። ብትፈልግ 3 ቀን ሙሉ የለም አጣችሁ። ያን ያለቀሰችው ልቅሶ ይኸውላችሁ ድንግል ማርያም ናት። ያን ሁሉ መከራ የተቀበለችለት ደግሞ የተራበችለት የተጠማችለት ያለ አባት የወለደችው ብቻዋን ያሳደገችው የተሰደደችለት ልጇ ጠፋ። ለካ የሄሮድስ ሰራዊት እስከ ዛሬ ድረስ ሲከታተል ነበረ። ጠብቆ ዛሬ ያገኘኝ ብላ ለቀሰች። ይሄ ሁለተኛው ሐዘን ነው። ሶስተኛው ሐዘን ቀራንዮ ላይ ነው። ሊቃውንቱ በብዛት ስደቷ ላይ ያለውን በግብፅ በረሃ ያለው ላይ ያደርጉታል። ታምረ ማርያሙ ላይ ያለው ሂደት ሶስተኛ በጲላጦስ አደባባይ ለፍርድ ቆሞ ስታዩ ያ የሚፈርደው ጌታ ሊፈረድበት ሲቆም በሚፈርደው ሲፈርዱበት ከኋላ ያለው ወደ ፊት ሲገፈትረው ከፊት ያለው ወደ ኋላ ሲያዳፈው አይኗ ልጇ ነው። እግሮቹና እጆቹ ግጥም ተደርገው ታስረዋል። ጀርባው ላይ የጅራፍ ማዕበል ይወርዳል።
ያ ጅራፍ ዝም ብለን ለቡሄ እንደምናጮኸው አይነት ጅራፍ አይደለም። ጫፉ ላይ የተቆለመመ ሽቦ አለው። ልክ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። ተተልትሏል ጀርባው። ትጉ ገበሬ በሰኔ እንዳረሰው እርሻ እያየች ነው። ከሱ ጀርባ ደም ይፈሳል፣ ከሱ አይን እንባ ይፈሳል። ልጇ ነው። መርዶ አይደለም የመጣላት። ልጅሽን እኮ ሰው ገደለው፣ መኪና ገጨው፣ እንዲሆነ የሚል መርዶ፣ የልጅ መርዶ አይደለም የመጣላት። አይኗ እያየ ነው የሚቃጥተው፣ ጆሮዋ እየሰማ ነው ድምፁ። ማዳን አልችል ስትል ይህንን እያየች ነው ወላድ እናት። ደሙ ያ ቁስሉ ሲነፈርቅ ቀይ ግምጃ ያለብሱታል። ያለብሱትና ትንሽ ቆየት ሲል ተፈፈ ሲል ቁስሉና ልብሱ ይጣበቃል፣ ይደርቅና ሲያያዝ ይገፉታል። ልብሱም ሲነሳ ስጋውን እየነጨ ነው የሚመስለው። ያኔ ቃትታት እናቱ ትሰማለች፣ ታለቅሳለች። ወይኔ ልጄ ትላለች። ደውላችሁ ይሄኛው በስደቷ ጊዜ ያለቀሰችው ልቅሶ ሰቆቃወ ድንግል ተብሎ ተጽፏል በመጽሐፍ ደረጃ። ቀራንዮ ላይ ያለቀሰችው ልቅሶ ደግሞ ለሃ ማርያም ተብሎ ተጽፏል። ያው ሁለቱም የማርያም እንባ የማርያም ልቅሶ ማለት ነው። ይኸውላችሁ መስሪያ ቤቱ የሚሰራው ቀን ቀን ነው። ክርስቶስ እንዲሰቀል የተፈረደው ግን ሌሊት ነው። እሱን ለመስቀል ችግር የለውም። ጊዜ ቢመሽ እንኳን ሌሊት ቢሆን ይሰራል። ኦቨርታይም ቢሆን እሱን ለመስቀል ይሰራል። ያ ሸንጎ ይሰራል፣ ችግር የለበትም። ምስክሮቹ የሐሰት ምስክር፣ ክሱ የሐሰት ክስ፣ ስራው ህገወጥ፣ ፍርዱ የተጓደለ፣ እውነት የራቀው ፍርድ ነው እየተፈረደ ያለው። ተፈረደበት። በጲላጦስ አደባባይ ለፍርድ ቆመው ስታዩ ያለቀሰችው ልቅሶ ሶስተኛው ነበር። አራተኛው በሁለት ወንበዴዎች መካከል ተሰቅሎ ስታዩ የምታለቅሰው ልቅሶ። ይኸውላችሁ አሁን ላይ ዋቸው በቀኝ በኩል የተሰቀላለ፣ መሃል የተሰቀላለ፣ በግራ በኩል የተሰቀላለ። እነዚህ ሁለት ወንበዴዎች ባሉበት ተፈልገው የመጡት ለማደናገር ነው። ሎቱ ስብሐት ክርስቶስም ወንጀለኛ እንዲመስል የተሰቀለበት ምክንያት እውነት እንዲመስል የተወሰነ ለማቀራረብ እንዲመች ነው። ስለዚህ በግራ የተሰቀለው ይበለው የእጁን ያገኘው፣ እንዲያውም ሲያንሰው ነው። በዚህ በኩል የተሰቀለው የታወቀው ወንበዴ ነው፣ ይበለው ሲያንሰው ነው ይልና ሰው። በመሃል የተሰቀለው ማን ነው? ኢየሱስ ክርስቶስ። ይሄ እንኳን ያው ሲበድል ሲያጠፋ እስካሁን አላየነውም፣ ግን ከእነሱ ጋር የተሰቀለው እሱም ያው ቢሆን ነው ብለው አፋቸውን ያላቅቁበታል። ሎቱ ስብሐት ተሰቅለዋል። እኔ በጣም የሚገርመኝ መድኃኔዓለም መስቀል ላይ ሆኖም የኛ ጉዳይ እያሳሰበው ነበር። አሁን እነዚህ ልጆች ያለ አባት ያለ እናት እንዴት ነው የሚኖሩት ብለው እናት እንድትሆነን ማንን እየሰጠን ነው? ኧረ ምስጋና ለመድኃኔዓለም በእውነት እየቃተተ ያስባል። እኔ በጣም የሚገርመኝ ችንካሩ በእጁ ጠልቆ ጸሎት ይሰማል፣ መልስ ይሰጣል ለጸሎቱ። እናንተ በጣም ደክሟችሁ፣ በጣም እርቧችሁ፣ በጣም የሆነ ነገር ሆናችሁ የሆነ ሰው ተቸግሮ የሆነ ነገር ሲጠይቃችሁ ንድዳቱ እኔ ደክሞኛል እሱ ይለኛል፣ እኔ ራሴ ረቦኛል እኔ እንዲህ ይለኛል እንላለን እኮ። የሆነ የኔ ቤቴ ደክሟችሁ እርቧችሁ ያ አባዬ ዳቦ ግዛልኝ ግን ከተለ ያርገው ይችላል አላስችለን ይልኩስ። መድኃኔዓለም መስቀል ላይ እንደ ብርሃንና ተወጥሮ ልመና እየተለመነ ነው። ሁለት አካላት ጸሎት አቀረቡ። የሚሰማው ድምፅ በጣም የተለያየ ድምፅ። የአይሁድ ዛቻ አለ፣ የድንግል ማርያም ልቅሶ አለ፣ በቀኝ በኩል የተሰቀለ ወንበዴ አለ፣ በግራ በኩል ሁሉም ይሆናል ያለውን እየለፈለፈ ነው። በተለይ በግራ በኩል የተሰቀለው ወንበዴ ጸሎት አይሉት ሟርት አይሉት ምን አይነት ነገር ሐሳብ አቀረበ። ሰማው መድኃኔዓለም እንዲህ ይላል፣ አምላክ ከሆንክ ከመስቀል ወረድና ራስህን አድን እኛንም አድነናል። ጸሎት ይመስላል አጀማመንቱ አጨራረሱ አይደል? አድነን የምትለዋ ምን ትመስላለች? ምን ይመስላል? ጸሎት። አጀማመሩ ግን አምላክ ከሆንክ አለ። በቃ አሁን እዚህ ጋር ከስሯል።
ይሄ ጉዳይ እንክርዳድ አድርጎበታል ሐሳቡን በሙሉ። ራስህን አድን እኛንም አድነናል። መድኃኒዓለም ሰማና ዝም ለእንዲህ አይነት ክፍት አፍ መልስ አይሰጥም ብሎ ዝም ነው የሚባለው። እንደዚህ ነው ሰው ጋር ጥቅስ መጥቀስ ማስረጃ ማቅረብ አያስፈልግም። ምንም ቢቀርብለት አይሆንም። እግዚአብሔር ያሳያችሁ። እጁ ላይ ስልካችን ጋር ተሰክቶ አሁን አምላክ ከሆንክ ይላል ነው። አሁን እንደውም በቀኝ በኩል የተሰቀለው ወንበዴ ተቀበለን። ኧረ ተው አንተ አሁን እንኳን እንደው እዚህ ላይ ሆነ እንኳን አትመለስም። እኔ እናንተስ እውነት ተፈርዶብናል አለ የሉቃስ ወንጌል ምዕራፍ 23 ላይ እኔ እናንተም አይበለን የእጃችንን ያገኘነው አሁን እንኳን አትመለስም። እቺ ቀሪዋን ጊዜ እንኳን አትተከም። እነሱ እየተነጋገሩ መድኃኒዓለም ዝም። በቀኝ በኩል የተሰቀለው ጀመራ። ማንም እኮ ያን ቀን ጴጥሮስ እንኳን ሰውየው እያለው ነው። ሌሎቹ ቀማኛ ሎቱ ስርዓት እንዲህ ነው፣ ህዝቡን አሳምጿል፣ አሸባሪ ነው እያሉ ነው። ለንጉሱ ግብር እንዳይከፈል አድርጓል እያሉ ነው። ማንም ጌታ ሆይ ብሎ የጠራው የለም። ይንቀ ያሁን በዴ ብቻ በምን በመጣ ጊዜ ንጉስ ነህ፣ መንግስት አለ፣ ትምጣ መንግስት ከብለን አሁን የምንጸልየው መንግስት ትምጣ የሚለውን እየጸለየ ነው። በመንግስት በመጣ ጊዜ ምን በለኝ። አቤት አቤት ይሄ ጸሎት፣ አቤት ይሄ ጸሎት። ቤተ ክርስቲያን 14 ቅዳሴ ነው ያላት። ሁሉም ላይ ታስገባው። ይሄ ቅመም ነው ሲሰራ አይታወለች። እዛ ቀራንዮ ላይ አልሳካልን ብሎ ጊዜ ቦታ አቅም ሁኔታ ለመቸል ብሎ እንጂ እኛ ብዙ ነፍስ ያጠፋ ብዙ አመጽ የሰራን ሽፍቶች ነው። እኛንም በመንግስት በመጣ ጊዜ ያስበን ትላለች። አሜን ያስበን መድኃኒዓለም። ይሄንን ጸሎት ሰማ መድኃኒዓለም። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። የትሁት የአማኝ የአስተዋይ ሰው ጸሎት ነው። የትዕግስተኛ ሰው ጸሎት ነው። ይሄ ጸሎት ሲጸለይ የሚጸልየው ሰውዬ እጆቹ ላይ ችንካር ተሰክቶበታል። ይሄንን ጸሎት መድኃኒዓለም ሰማና አላስችሏል። የምን በመንግስት በመጣ ጊዜ ነው። በመንግስት በመጣ ጊዜ ማለት ከሺህ ዓመት በኋላ ማለት ነው። ያኔ ስትመጣ መድኃኒዓለም የምን ከሺህ ዓመት በኋላ ነው? ዛሬ በገነት ከኔ ጋር ትኖራለህ አለው። ክብር ምስጋና ለመድኃኒዓለም ይሁን። ይሄንን ቃል ያሰማን ማለት ነው። ቃል ያሰማን ይሄ ሰውዬ ይሄ ቅዱስ ይሄ ሽፍታ ሁላችሁ እዚህ ጋር ሲሰራ የምታዩት ከ30 ዓመት በፊት በግብፅ በረሃ ሲሰደዱ ኢየሱስ ክርስቶስ ጋር ያስያዘው ቀብድ ነው። አሁን እየሰራ ያለ አይረሳም። ዝም ብላችሁ መልካም አድርጉ። እግዚአብሔር ይረሳ ዘንድ አመፀኛ አይደለም፣ ቆጥሮ ከፋይ አምላክ ነው። ይሁላችሁ የማያይ ይመስላል፣ የማይሰማ ይመስላል፣ ቸል ያለ ይመስላል፣ የሆነ ነገር ይመስል ይሆናል። እግዚአብሔር ይውላ እንዲህ ነው የሚለው መጽሐፍ ዘተከላሁ ለእዝነ ይሰምዑ። ኧረ ተው፣ ለእናንተ ጆሮ ተክሎ እንድትሰሙ አድርጎ የፈጠረ እግዚአብሔር አይሰማም? ተናገሩ እንጂ። ለእናንተ ዓይንን ተክሎ እንድታዩ አድርጎ የፈጠረ እግዚአብሔር አያይም? ያያል እንጂ። ቢሰጥ ማለቅ አይደለም፣ የማይጎድልበት አምላክ በጊዜው ይሰጣል። እሱ አይቸኩልም፣ እሱ አይዘገይም። ሁሉንም በጊዜው ውብ አድርጎ ነው የሚሰራው። ስንቱን በቃ ይሄ ከኔ አቅም በላይ ነው ብሎ ወደ ሌላ ሪፈራንስ ነው። ሁሉንም መቼ በቃ በጊዜው ሳይረፍድ ሳይቸኩል ሳይዘገይ ማለት ነው። ምን አድርጎ በማርያም ምን አድርጎ ውብ በቃ አስተያየት የማይሰጥበት አለ ጨር ያለቀለት አድርጎ ይሰጣል። ኧረ ክብር ለሥላሴ ይሁን። በእውነት ይሄ ቸር አምላክ ይሰራል እንጂ የኛ መቸኮል እሱን የዘገየ ያስመስለዋል። የኛ መቸኮል ነው እሱን የዘገየ የሚያስመስለው። አንዳንዱ ሰው በጣም ይወላችሁ ባልና ሚስት የሆኑና አንዳቸው በጣም ቀልቃላ ከሆኑ ሁለተኛው ከርፋፋ ይመስላል። ሁለተኛው ከርፋፋ የመሰለው ለምን እንደው ታውቃላችሁ? ያኛው በጣም ስለሚንቀለቀል ስለሚፈጥን ነው። አንጠባበቅ ይላል። እኛ በጣም እንቸኩላለን።
ደግሞ ከቆየን ደግሞ በጣም እንከራፈፋለን። እግዚአብሔር ግን ምን አይልም፣ አይቸኩልምም አይዘገይምም። በእኛ ህይወት ውስጥ ይውላችሁ ማርፈድ ብቻ አይደለም የሚያስቀጣው። ታውቃላችሁ አይደል? ምን ማለት የሚያስቀጣው? መቸኮል የሚያስቀጣው፣ ሁለቱም ነው የሚያስቀጣው። ይውላችሁ 5 ሲደመር 5 ስንት መምጣት አለበት? 9 እንዲመጣ ችግር ነው፣ 11 እንዲመጣ ስህተት ነው። በቃ መቸኮልን ማርፈድን ሁለቱም ያስቀጣል። በጊዜው ሲሆን ነው አያችሁ ቢሰምረው። እግዚአብሔር ግን አለ ሁሉን በጊዜው ውብ አያችሁ ሲሰራ እንደዚህ በጊዜው ነው፣ ሳይለይ ነው፣ ደግሞ ውብ አድርጎ ነው የሚሰራው። እሱ የሰራው ነው የሚሰምረው። ድንግል ማርያም ይሄን አለች ከቀራኒ ከዛ ከመስቀሉ ላይ። አሁንም ጭራሽ ይራራል እንዴ? እነሱ ችንካሩን እያጠበቁት ነው፣ ችንካሩን እየመቱ እያጠበቁት ነው። አባት ሆይ የሚያደርጉትን እኮ ባያውቁ ነውና ምን በል። ክብር ምስጋና ለይቅር ባዩ አምላክ ይሁን። ምስጋና ይግባው። ሌላ ምን ይባላል? እኛ እኮ ወዳጆቻችንን መውደድ አልቻለም። እሱ ጠላቶቹ እንዲህ አይነት ፍቅር አገ ፍቅር ዘመጠነዘ ፍቅር አለ ዮሐንስ። እንዲህ አይነት ሰውን መውደድ እኮ ልክ አለው። መውደድ ፍቅር እኮ ልክ አለው። ወዳጅነት እኮ ልክ አለው። ዝምድና ልክ አለው። ልኩን ያለፈ ፍቅር፣ ገደቡን ያለፈ ፍቅር፣ ሞልቶ የፈሰሰ የተትረፈረፈ ፍቅር፣ ይሄ ምህረት ይባላል። እስኪ በሉ ምህረት። በቃ ልኩን ያለፈ ይቅርታ ማለት ነው። ይኸውላችሁ አሁን የበደለን ሰው ምን ማለት ብቻ በቂ ነበር? ይቅርታ ማድረግ በቂ ነበር አይደል? ጭራሽ ካሰን። እየሰማችሁ ነው? ይቅርታ ማድረግ አልበቃዋለና አላረካው ሲል ምን አለ? ካሰ። የበደልነው እኛ ነን፣ የተካስነው እኛ ነን። የተበደለው እሱ ነው፣ የካሰውም እሱ ነው። በታሪክ ያልተሰራ ስራ እኛና እሱ መካከል ያ እርቅ ሲፈጸም በዚህ ልክ ሆነ። አንድያ ልጁን ለሞት አሳልፎ በመስጠት ስለኛ ተሰውቶ እርቁ ተፈጸመ። ወደ ክብራችን ተመለስን ማለት ነው። ክብር ምስጋና በሞቱ ህይወታችንን ለመለሰልን አምላክ ነው። ቀራንዮ ላይ ሁለት ወንበዴዎች መካከል ያንን ስዕል ስትስሉት በጣም ነው አንጀት የሚበላው። ዮሴፍና ኒቆዲሞስ ከመስቀል ሲያወርዱት ችንካሩን እየፈለቀቁ ደሙ እየፈሰሰ ሲወርድ አስቡት። እናቱ መስቀሉ ስር ቆማ ታያለች። ያ የተተለተለ ጀርባው እያየችው አየቻቸው። ዮሴፍና ኒቆዲሞስ ሰው ክፉ ብቻ አይደለም። አይሁድን አይታ ምርር ብላ አልቅሳለች። አይሁድን አይታ ተስፋ ቆርጣለች። አሁን ተስፋዋ ለመለመ። ማንና ማን ተገኙ? ዮሴፍና ኒቆዲሞስ። በረከታቸው ይደርብን። አወረዱት። ይኸውላችሁ በቅዳሴ ጊዜ ካህናቱ የክርስቶስን ስጋ ይይዙና እንደዚህ ነው የሚሉት። ወረስዮን ለእደዌ አምሳለ እዴሆሙ ለዮሴፍ ወኒቆዲሞስ እንደገነዝዎ ለስጋ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ እጆቼ አንተን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆቼ የተቀደሱ ይሁኑ ትላለች ይላሉ ካህናቱ። የሚቀድሰው ካህን በስማቸው ይመጽል እንደወጣ በዚያ እጁ ይባርካል። መዓዛው እስኪገርም ለራሱ ድረስ እስኪደንቀው ድረስ መዓዛው ያውዳል። በመስቀል አይባርክም። እጁ ልክ ያንኑ መስቀሉን ሆኗል። አየች፣ አወረዱት። አየቻቸው። እነዚያ ቅድም ሲወጉት፣ ሲያዳፉት፣ ሲገፉት የነበረውን ጌታ በክብር ገንዘው ለመቅበር ቃላት አጥተው ሲጨነቁለት ምን ብለን እንገንዘው? አልዓዛርን ያስነሳው በእውነት ሞተ፣ በቃ እናንተ ደካሞች ወደ እኔ ኑ ያሳርፋችሁ ያለው በእውነት ደከመ እያሉ ምን ብለው ይገኛል? አየች። ሲጣደፉ ኒቆዲሞስ 100 ዲናር አውጥቶ ጦሮ ብሎ ቀኑ ሳይመሽ ሰንበት ሳይገባ ሳይከለከል ለመገነዝ 100 ዲናር አውጥቶ ለመድኃኒዓለም ለመግነዝ ነው ገንዘ ማለት ድንግል ማርያም አሁን አልቻለችም። ለካ ሰው እንዲማለ ለካ ሰው በደፍኖ ክፉ ብቻ አይደለም።
እንደነዚህ ለሐማርያም የሚባለው ላይ ግብረ ሕማም ላይ ተመርቃቸዋለች። አሁን የእነዚህ ሰዎች በጎነት የመጨረሻው በጎነት ነው። የመጨረሻው አሁን ነገ ብንራብ ያበላናል ብለው አይደለም ሙቷል፣ ነገ ይመልሰዋል ብለው ማለት ነው ያደረጋሉ። በቃ ከልብ የመፈነቀለ እንዲሁ ፍንቅል አድርገው የወጣ በጎነት ነው። ምንም ቅድመ ሁኔታ የማይል እንደ መድኃኒዓለም አይነት ፍቅር ነው። እሱ ምንም ፈልጎ እንዳላደረገልን እነሱ ምንም ፈልጎ አይደለም ያደረገልን። አየቻቸውና እናንተ ወንድሞቼ ለልጄ በጎ ነገር እንዳደረጋችሁ በዘመናችሁ ሁሉ በጎ ነገር ይሁንላችሁ አለቻቸው። አሜን። በጎ ነገር ይሁንልን። መስቀሉ ስር ቆማለች። አወረዱትና በክብር ገንዘው አሁን ሲፈልጉ ለካ መቀበሪያ ቦታ ነው። አሁን በቃ አትችልም ሊሆን አሁን ያቅታታል። ወላጅ አስብ ልጁ ስራ ይዞለት ቤት መኪና ኑሮት ምናምን ቢኖር ወላጅ ደስ ይለዋል አይደል? ያ ባይሆንሽ በኪራይ ቤት የሚኖር በታክሲም እየሄደ ስራ እንደው እንደ ነገሩ እሺ መኖሪያ ማጣ ሙቶ መቀበሪያ ሳጣ እናት ቆማ ስታያገር እንዲህ ሆነ። ይሄን ሁሉ መከራ ይቻለው ስላንተ ብላ ነገረችው። እናቴ ሰማሁሽ አለታው ያ የኛን ጸሎት የሚሰማ ጌታ ስሙት። የኛን ልመና የሚሰማ ጌታ እናቱ ድንግል ማርያም በዚህ በመቃተት ውስጥ ሆና በእንባ እየታጠበች እንደገና ቀራንዮ ላይ ቆማ ስትነግረው እየሰማ ሰማሁሽ እናቴ ሆይ አሁን የዘረዘርሽልኝን ሐዘን ስለኔ ያለቀስሽው ልቅሶ ቀራንዮ ላይ ያንን መከራ አስበሽ ዓይንሽ እያየ እንዳለቀስሽልኝ ያንን የቀራንዮ መከራዬን እያሰበ አቡነ ዘበሰማያትና በሰላም ቅዱስ አባታችን ሆይ ከልቡ የቀራንዮን ውለታ እያሰበ የሚጸልይ ሰው ቢኖር በማይታበለው ቃሌ ኪዳን እገባልሻለሁ እምረዋለሁ አላት። አሜን። በቅጽኑ ቃል ኪዳን ሁላችንን ይማረን፣ የሰማነውን ይባርክልን።